በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰራዊት ጌታ ልዑል እግዚአብሔር ሆይ እናመሰግንሃለን። ቅዱስ አምላክ ሆይ ስለዚች ዕለትና ሰዓት ክብርና ምስጋና ውዳሴና አምልኮ ላንተ ይሁን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። 40 ዓመት በምድረ በዳ መራኋችሁ፣ ልብሳችሁም አላረጀባችሁም፣ ጫማችሁም በእግራችሁ ላይ አላረጀም። ኦሪት ዘዳግም ምዕራፍ 29 ቁጥር 5። በዚህ ቃል ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። አዳዲስ የሆናችሁና ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ኦሪት ዘዳግም ምዕራፍ 29 ከቁጥር 1 እስከ 6 ያለው እንደዚህ ይላል። እግዚአብሔር በኮሬብ ካደረገው ቃል ኪዳን ሌላ በሞዓብ ምድር ከእስራኤል ልጆች ጋር ያደርገው ዘንድ ሙሴን ያዘዘው የቃል ኪዳኑ ቃሎች እነዚህ ናቸው። ሙሴም የእስራኤልን ልጆች ሁሉ ጠርቶ አላቸው፣ እግዚአብሔር በፊታችሁ በግብፅ ምድር በፈርዖንና በባሪያዎቹ ሁሉ ላይ በምድሩም ሁሉ ያደረገውን ሁሉ ዓይኖቻችሁ ያዩአቸውን ታላላቆች ፈተናዎች፣ ታላላቆች ታምራትና ድንቆች አይታችኋል። ዓይኖቻችሁ ያዩአቸውን ታላላቅ ፈተናዎች፣ ታላላቅ ታምራትና ድንቆች አይታችኋል። እግዚአብሔር ግን አስተዋይ ልብ፣ የሚያዩም ዓይኖች፣ የሚሰሙም ጆሮዎች እስካሁን ድረስ አልሰጣችሁም። 40 ዓመት በምድረ በዳ መራኋችሁ፣ ልብሳችሁም አላረጀባችሁም፣ ጫማችሁም በእግራችሁ ላይ አላረጀም። እኔ አምላካችሁ እግዚአብሔር እንደሆንሁ ታውቁ ዘንድ እንጀራ አልበላችሁም፣ የወይን ጠጅና የሚያሰክር መጠጥ አልጠጣችሁም። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። 40 ዓመት በምድረ በዳ እግዚአብሔር ያደረገውን ነገር በሙሴ በኩል የተናገረው ቃል ነው። 40 ዓመት በምድረ በዳ ዓይኖቻችሁ ያዩአቸውን ፈተናዎች፣ ታላላቅ ታምራትና ድንቆች አይታችኋል ይላል። እግዚአብሔር በምድረ በዳ ያደረገላቸውን ነገር ያስታውስና ልብሳችሁ አላረጀባችሁም፣ ጫማችሁም በእግራችሁ ላይ አላረጀም፣ እኔ አምላካችሁ እግዚአብሔር እንደሆኑ ታውቁ ዘንድ ይህንን ሁሉ አደረግሁላችሁ። እነዚህ ሰዎች የኔ የሚሉት አንዳች ነገር አልነበራቸውም። ምግብና ልብስ ጫማም ሆኖ በምድር ላይ ሁሉን ነገር ያደረገላቸው የመገባቸው እግዚአብሔር መሆኑን እነዚህ ሰዎች አላወቁም፣ አላስተዋሉም። እኔ አምላካችሁ እግዚአብሔር እንደሆኑ ታውቁ ዘንድ ነው የሚለው። እነርሱ ግን ይህ ሁሉ ሆኖላቸው እግዚአብሔርን አላወቁትም፣ አላስተዋሉትም። እስራኤል ግን አላወቀም፣ ሕዝቤም አላስተዋለም ተብሎ በነቢዩ ኢሳይያስ ምዕራፍ 1 ቁጥር 3 ላይ እንደተገለጸው ዛሬም ብዙዎቻችን ይህንን ቃል ስናስብ እግዚአብሔር በሕይወታችን ያደረገልን ምን ያህል እጅግ ብዙ እንደሆነ እንድናስብ የሚያደርግ እጅግ የሚገርም ቃል ነው። ይህንን ቃል ስናስብ፣ ይህንን ቃል ስናነብ፣ ይህንን ቃል ስንሰማ ዛሬም የኔ ነው ብለን የምንለው ነገር ሳይኖር ምናልባት ብዙዎች ይህ ለዛሬ፣ ይህ ለነገ፣ ይህ ለዘመኔ፣ ይህ ለልጅ ልጆች ብሎ ያከማቹት ብዙ ሀብትና ንብረት ሊኖራቸው ይችላል። በእርግጥ ይህም ቢሆን ከእግዚአብሔር ዘንድ እንደሆነ ለሚያምን ሰው የሚታወቅ እውነት ነው።
ይልቁንም ደግሞ በየዕለቱ እንደነዚህ ሰዎች እንደነዚህ ህዝቦች በየዕለቱ እግዚአብሔር የዕለት ምግባችንን የዓመት ልብሳችንን የሚያዘጋጅልን ሰዎች እግዚአብሔር ምን ያህል በየጊዜውና በየሰዓቱ የሚያስፈልገውን ነገር ለህዝብ የሚያዘጋጅ አምላክ መሆኑን ከዚህ ቃል ብዙ መማር እንችላለን። ዳዊት በመዝሙሩ እንደገለጹ አባቶቻችን በግብፅ ሳሉ ታምራትን አላስተዋሉም። በግብፅ ሳሉ ታምራትን አላስተዋሉም፣ የምህረትንም ብዛት አላሰቡም ይላል። ታምራትን አላስተዋሉም፣ የምህረትንም ብዛት አላሰቡም ማለት መዝሙር 105 ቁጥር 7 ላይ። ወገኖቼ ዛሬም እግዚአብሔር በተአምር የሚያኖረን ሰዎች በጣም ብዙዎች ነን። የዕለት ምግብ ሆኖ በዕለት ተዕለት ህይወታችን የሚያስፈልገንን ነገር አዘጋጅቶ የሚያኖረን ብዙዎች አለን። ነገር ግን ምን ያህል እናስተውላለን? ይህ የዘላለም አምላክ የሆነው ልዑል እግዚአብሔር በቃሉ የተናገረው በሙሴ በኩል የተናገረው 40 ዓመት ነው የሚለው በምድረ በዳ መራኋችሁ፣ ልብሳችሁ አላረጀባችሁም፣ ጫማችሁም በእግራችሁ ላይ አላረጀም፣ እኔ አምላካችሁ እግዚአብሔር እንደሆንኩ ታውቁ ዘንድ ነው ይላል። ዛሬም አምላካችን እግዚአብሔር ብቻ እንደሚያኖረን የዕለት እንጀራችንን ስጠን ብለን የምንጸልየው አምላክ በጎደለብን ምንም ነገር በሌለን ነገር ላይ የሚያደርገውን ታምራት ማለት ይቻላል እግዚአብሔር ዛሬም በሕይወታችን የሚያደርገው ብዙ ነገር አለ። እነዚህ ሰዎች መድኃኒታችን ኢየሱስ ክርስቶስ በዘመኑ ፍጻሜ በምድር ላይ ተመላልሶ ያደረገውን ድንቅ ሥራ መግቦቱን ያላመኑ ሰዎች እንደነበሩ በዮሐንስ ወንጌል ምዕራፍ 6 ላይ የተገለጸ አንድ ታሪክ አለ። እግዚአብሔር ወልድ 5000 ሕዝብ በ5 የገብስ እንጀራና በ2 ዓሣ ከመገባቸው በኋላ ከእነርሱ ዘወር ሲል እነዚህ ሰዎች የዕለት ምግብ ፍለጋ አሁንም ወደ ኢየሱስ ክርስቶስ ሄዱ። እርሱ ግን ሲመልስላቸው የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ እንጂ ምልክቶችን አይታችሁ አይደለም። አባቶቻችሁ በምድረ በዳ መና በሉ፣ ሞቱ። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ ሕይወት እንጀራ እኔ ነኝ ሲል ያስተማረበትን ሰፊ ታሪክ በዮሐንስ ወንጌል ምዕራፍ 6 ላይ ተገልጾ እናገኛለን። የሚገርመው ሰዎች እነዚህ ሰዎች በኢየሱስ ክርስቶስ ዘመን የነበሩት አይሁዳውያንም ኢየሱስ ክርስቶስ ያበረከተውን ምግብ እየተመገቡ በክርስቶስ ግን ማመን ያልቻሉ ሰዎች ነበሩ። እንደቀደሙት እንደ አባቶቻቸው ማለት ነው። እርሱ የሕይወት እንጀራ ሆኖ በመካከላቸው ተገኝቶ ያላመኑ ሰዎች ዳዊት በመዝሙሩ ይበሉ ዘንድ መናን አዘነበላቸው፣ የሰማያንም እንጀራ ሰጣቸው፣ የመላእክትን እንጀራ ሰው በላ፣ ስንቅንም እስኪተርፋቸው ላከላቸው አለ። መዝሙር 177 ቁጥር 24 እና 25 ላይ ይህንን እግዚአብሔር አደረገ። ይበሉ ዘንድ መናን አዘነበላቸው፣ የሰማይንም እንጀራ ሰጣቸው፣ የመላእክትንም እንጀራ ሰው በላ። ይህ ሁሉ ሆኖላቸው እነዚህ ሰዎች እግዚአብሔርን አላመኑ። ይህንን ታሪክ ስናስታውስ፣ ይህንን እውነት ስንገነዘብ ዛሬም እግዚአብሔር በየዕለቱ የሚመግበን እንደዛም ሆኖ ደግሞ ዛሬም የእግዚአብሔርን መግቦትና ምሕረቱን ቸርነቱን ያላስተዋልን ብዙ ሰዎች መኖራችን የሚታወቅ ነው። የሚገርመው ነገር እነዚህ ሰዎች ሰማያዊ መና እየወረደላቸው ሰማያዊ ምግብ እየወረደላቸው እና የሚገርመው ነገር እግዚአብሔር በየዕለቱ ነው የሚለው ቃሉን በየዕለቱ መና ያወርድላቸው ነበር። በየዕለቱ ትኩስ ምግብ ያወርድላቸው ነበር። ዓርብ ለቅዳሜ ብቻ፣ ቅዳሜ የዕረፍታቸው ቀን ስለሆነች በሳምንት ብቻ ለሁለት ቀን የሚሆን ዓርብ ዕለት ለቅዳሜም የሚያስፈልጋቸውን ነገር እግዚአብሔር ይሰጣቸው ነበር። እንዲህ አይነቱን አምላክ፣ እንዲህ አይነቱን ጌታ፣ እንዲህ አይነቱን ባለብዙ ምሕረት የሆነ እግዚአብሔር አላስተዋሉም ነበር። ይልቁንም ደግሞ በዘመኑ መጨረሻ ሕይወት ሆኖ የሕይወት እንጀራ የሕይወት ውሃ ሆኖ የመጣውን ክርስቶስን ደግሞ ባለማመን እነዚህ ሰዎች ያደረጉትን ነገር ቅዱስ ወንጌል ያስተምረናል። ቅዱስ ዮሐንስ አፈወርቅ በቅዳሴ መጽሐፉ ላይ
በላዕክሙ ወጸገብክሙ ሰተይክሙ ወረወይክሙ፣ በላችሁ፣ ጠገባችሁ፣ ጠጣችሁ፣ ረካችሁ በማለት በክርስቶስ የሆነውን የሕይወት ምግብነትና የሕይወት መጠጥነት በቅዳሴው ላይ ገልጾት እናገኛለን። ይህ ሁለንተናዊ እርካታ፣ ይህ መንፈሳዊ እርካታ፣ ይህ መንፈሳዊ ምግብና መጠጥ በክርስቶስ ለሆኑት ሁሉ የተሰጠ ስጦታ ነው። ስለዚህ ዛሬ አምላካችን እግዚአብሔር በልጁ በኢየሱስ ክርስቶስ በኩል የሕይወት ምግብና የሕይወት መጠጥ ሆኗል። ደግሞም ከቀድሞ ጀምሮ እግዚአብሔር ለሕዝቡ የዕለት ምግባቸውን በየዕለቱ ያዘጋጅ እንደነበረ በምድረ በዳ ነው የሚለው። በምድረ በዳ መራኋቸዋልና ልብሳቸው አላረጀም፣ ጫማችሁን በእግራችሁ ላይ አላረጀም። የሚገርም ነገር ነው። እግዚአብሔር ለሕዝቡ ምን ያህል ይጠነቀቅ እንደነበረ ወገኖች፣ ዛሬም ቢሆን እግዚአብሔር በጎደለብን ምንም በሌለን ነገር ሁሉ እግዚአብሔር በቃል ኪዳኑ ያለውን ለሕዝቡ ያለውን ፍቅር፣ ለሕዝቡ ያለውን መግቦት የምናስብበት ጊዜ ላይ ነን። አሁን ላይም የእርሱን መግቦት በመንፈሳዊ ሕይወታችንም ይሁን በስጋዊ ኑሯችን እግዚአብሔር በየዕለቱ ለሕዝቡ ያለውን ፍቅርና ለሕዝቡ ያለውን የምሕረቱን ባለጠግነት ከዚህ ታሪክ ብዙ መማር እንችላለን። እያንዳንዳችን በእንዲህ አይነት ሕይወት ውስጥ ያለን ስለሆነ እግዚአብሔር በየዕለቱ በሕይወታችን ምን ያህል እንደሚጠነቀቅ ምንም ነገር ሳይኖራቸው ለዛሬ የሚሉት ነገር ሳይኖራቸው እግዚአብሔር ዛሬን እየመገባቸው የሚያኖራቸው ሰዎች ጥቂት አይደሉም። ሰው በመንፈሳዊ ሕይወቱ እግዚአብሔርን ማወቅና በመንፈሳዊ ሕይወቱ መርካት ሲችል እግዚአብሔር በስጋም በነፍስም የሚመግብ ታማኝ አምላክ መሆኑን በክርስቶስ የሆነልን የሕይወት ምግብ እግዚአብሔር ለፍጥረቱ ያለውን መግቦቱን ምንማርበት ቃል ነው። በትንቢተ ዘካርያስ ምዕራፍ 1 ቁጥር 6 ላይ በላችሁ ነገር ግን አልጠገባችሁም፣ ጠጣችሁ ነገር ግን አልረካችሁም፣ ለበሳችሁ ነገር ግን አልሞቃችሁም ይላል። በላችሁ ነገር ግን አልጠገባችሁም፣ ጠጣችሁ ነገር ግን አልረካችሁም፣ ለበሳችሁ ነገር ግን አልሞቃችሁም። መንፈሳዊ እርካታ ስለሌላቸው ሰዎች እያላቸው እየበሉ መጥገብና መርካት የተሳናቸው፣ እየለበሱ መሞቅ የተሳናቸው፣ እየጠጡ እርካታ ላጡ ሰዎች እግዚአብሔር በነቢዩ የተናገረው ቃል ነው። ይህ ሁሉ መንፈሳዊ እርካታ ማጣት ጋር ተያይዞ የሚመጣ ነው። ዛሬ ብዙ እያላቸው መርካት የተሳናቸው፣ ደግሞ ጥቂት እያላቸው በጥቂቷ እግዚአብሔርን አመስግኖ የሚኖሩ ሰዎች በምድራችን በየአቅጣጫው የምናየው እውነት እንዳለ የሚታወቅ ነው። ስለዚህ እግዚአብሔር በሙሴ በኩል የተናገረው ቃል በጣም የሚገርም ነው። በምድረ በዳ መራኋችሁ አለ፣ ልብሳችሁም አላረጀባችሁም፣ ጫማችሁም በእግራችሁ ላይ አላረጀም፣ እኔ አምላካችሁ እግዚአብሔር እንደሆኑ ታውቁ ዘንድ ነው አለ። ታውቁ ዘንድ ነው ወገኖች። አምላካችን እግዚአብሔር ዛሬም በሚያስፈልገን ነገር እየመገበን እያኖረን፣ ምንም ሳይኖረን እያኖረን፣ እርሱ በሚያስፈልገን ነገር እያኖረን መሆኑን ስንቶቻችን ይህንን እውነት አውቀናል? ስንቶቻችን ይህንን እውነት ተረድተናል? ስንቶቻችን እግዚአብሔር በነፍስም በስጋም የሕይወታችን መጋቢ የሕይወታችን ጠባቂ መሆኑን የዕለት እንጀራችን ስጠን ብለን የምንጸልይበት ትልቁ ምስጢር እግዚአብሔር በዕለት ተዕለት ሕይወታችን የሚያስፈልገንን የሚያደርግ እርሱ መሆኑን የምናስብበት የጸሎት ክፍል ነው። ስለዚህ የቀደሙት እግዚአብሔር በየዕለቱ ምግብ እያቀረበላቸው በምድረ በዳ ልብሳቸው ሳያልቅ ጫማቸው ሳያልቅ ያኖራቸውን እግዚአብሔርን አላስተዋሉም፣ አላወቁም ነበር። ዛሬም እግዚአብሔር በዕለት ተዕለት ሕይወታችን እያደረገልን ያለውን መግቦቱንና ጥበቃውን የኔ የምንለው የሚያኮራን የምንኩራራበት ነገር ሳይኖር፣ እውነት ነው ሰው አለኝ በሚለው ነገር ሰው ነውና ይሄ ለዛሬ ይሄ ለነገ ሊል ይችላል። ለዛሬ ለአሁን የሌላቸው ሰዎችን ግን እግዚአብሔር ያኖራል።
በእያንዳንዳችን ሕይወት የእግዚአብሔር በረከት፣ የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት በዚህ መንገድ ሲገለጥ እናያለንና አምላካችን እግዚአብሔር ለነዛ ለቀደሙት ሕዝቦች የተናገረው ቃል ኪዳን ዛሬም በሕይወታችን ስላለ ስለሚያኖረን ምስጋና ለእርሱ ይሁን።